ኦኬ ሰላም እንዴት ናችሁ? ኩራት ነው። አሁን በዚህ ቪዲዮ ላይ ባለፈው ቻፕተር 2 ይቀር ነበር። ይሄ ሪፔር ኤንድ ኢንስታል ኤሌክትሪካል ሲስተም ሴኩሪቲ ሪፔር ኤንድ ኢንስታል ኤሌክትሪካል ሴኩሪቲ ሲስተም የሚለው ኮርስ ላይ ነው የቀጠለ ነው። ከዛ ማለት ነው የቻፕተር 2 ነው ማለት ነው ዛሬ እናየው። ሶ እዚህ በቻፕተር 2 ላይ የምንመለከታቸው ስለ አላርም ሲስተም፣ ኤሌክትሪካል ዶር ሲስተም ኢንስታሌሽን እና ትራብል ሹቲንግ እነሱ እንዴት እንደምናደርግ እናያለን ማለት ነው። ከዛ በተጨማሪ ኢንጂን ኢሞቢላይዘር እሱንም ከቨር የምናደርግ ይሆናል ማለት ነው። ሰው ኢንስታሌሽን ኦፍ ኤሌክትሪካል ዶር ሎክ ሲስተም 2.1 እንጀምራለን ማለት ነው። ሰው ዶር ሎክ ሲስተም ላይ በዋናነት የምናየው አክቹዌተር ኢንስታል እንዴት እንደምናደርግ ነው። ሶ አክቹዌተር ኢን ኤሰንስ አክቹዌተር ማለት በሩን የሚከፍትና የሚዘጋው ሞተርም ሊሆን ይችላል። ባይ ዘ ወይ ግን እዚህ መጽሐፋችሁ ላይ አክቹዌተር ስለሚል እችን ፎቶ ላሳያችሁ። እቺ ናት አክቹዌተር የምትባለው። እቺ ሰማያዊዋ ነገር አክቹዌተር ትባላለች ማለት ነው። ሶ there are two types of ሁለት አይነት ነው ያለው፣ በፓሴንጀር ሳይድ እና በድራይቨር ሳይድ ያለው አክቹዌተር ማለት ነው። ሶ አክቹዌተር ይሄ ነው። how to install ነው የሚለው እዛ ጋር የሚለው እንግዲህ ኢንስታል ስታደርጉ ፕሮሲጀሮች አሉ እዚህ ጋር እነሱን መገልጽላችሁ ይሆናል ማለት ነው። make sure the actuator will not block other moving parts inside the door ይላል። ይሄ አክቹዌተር የሚባል የሚገጠመው ከበሩ በውስጠኛው በኩል ነው። ትከፍቱትና ከቨር ይኖራል፣ whether it's plastic or ሌላ ነገር ይኖራል። ብቻ እዚህ ጋር በሩን ከቨር የሚያደርገው በውስጥ በኩል ማለት ነው። በሩን ትከፍቱትና ውስጥ ላይ ነው ኢንስታል የሚደረገው። ይሄኛው ፓርት እዚህ ጋር የምትመለከቱት ጆይንቶች ናቸው። እንግዲህ ይሄ በሩን ክፍትና ዘግት የሚያደርገው ዶር ሎክ ሌቨር የሚባለው ነው ማለት ነው። ይሄ በላይ በኩል ያለው so let me show you ባጭሩ ለማንኛውም ይሄ እዚህ ጋር የምትመለከቱት ረዘም ያለው ብረቶች እነዚህ እንትን የሚያደርጉ ናቸው፣ በር የሚከፍቱና የሚዘጉ ናቸው። ይሄን ያህል ከገባችሁ በቃል። ስለዚህ ሲንቀሳቀስ ሲከፍትና ሲዘጋ ወጥት ግብት ነው የሚለው። ስለዚህ እንደዛ ሲሆን በሩን እንዳይመታባችሁ ሌላም ሲንቀሳቀስ whether it's ዋየር ሊሆን ይችላል፣ ሃርነስ ሊሆን ይችላል፣ something ሲሆን ብቻ እንዳይንት እንዳይል እሱን ተጠቅቃችሁ ትገጥማላችሁ ነው የሚለው። ሌላ ዶር ሎክ ቦልቱ ጋር make sure the actuator moves prior to door lock bolt ይላል። ዶር ሎክ ቦልት የምትባለዋ እቺ ናት። እቺ ወርቅ የምትመስለዋ ማሰሪያ ማለት ነው። እቺኛ እስኪ እዚህ ጋር ፔን ማውጣት አይቻልም። እዚህ ጋር እዚህ ጋር የምትመለከቱት ፓርት አለች። እሷ እንትን ናት። ይሄ እዚህ ጋር የምትመለከቱት ይሄ ዶር ሎክ ፒን ነው የምትባለው እና ሁለቱን ነው የምትይዝላችሁ የምኑን የአክቹዌተሩን ሌቨር። ይችኛው ይሄ የአክቹዌተሩ ሌቨር ነው። አክቹዌተሩ ላይ ነው የሚገጠመው። እዚህ ጋር እንደምትመለከቱት ከአክቹዌተሩ ጋር ተገናኝቷል ማለት ነው። ስለዚህ ይሄ ቀጥ ያለ ብረት ነው፣ ግን እንደ ሁኔታው ልታጣሙ ትችላላችሁ። አሁን ይሄ እዚህ ጋር ተጣሞ ነው ያለው፣ ግን ተጣሞ እንደዚህ ሆኖ እዚህ ጋር ታስያላያችሁት፣ እዚህ ጋር ታስያለ። ስለዚህ አክቹዌተሩ ወደዚህና ወደዚህና ወደዚህ ነው የሚንቀሳቀሰው፣ የዚህ ጫፉ ማለት እንደዚህ ነው የሚለው። ስለዚህ እንደዛ ስለሚል ቢጣመምም ተጣመው ይሄን ወዴት ያደርጓል? ወደዚህ፣ ከዛ ወደዚህ ያደርጓል። ስለዚህ ፓራላል መሆን አለበት ነው። ስለዚህ ስትሬት ነው መሆን ያለበት፣ ግን የማይመቻችሁ ከሆነ እንደዚህ ታጥፍታላችሁ ነው የሚታጠፍበት ወይ ያለ። ስለዚህ እቺ ዶር ሎክ የምትባለው ናት ማለት ነው እና ፓራላል መሆን አለበት ያለው እሷ ነው ከዶር ሎክ ቦልቱ ጋር። ስለዚህ አስራቸውን እዚህ ጋር አሳያችኋለሁ። እዚህ ጋር ይላችሁ እንደምትመለከቱት እነዚህ አክቹዌተሮች ናቸው። ኢንኮሬክት የሚለው አሉ ማለት ነው። ለምሳሌ እዚህ ጋር ይሄኛው ኮሬክት ነው፣ ቀጥታ ነው። እዚህ ጋር ይሄኛው ከዶር ሎክ ቦልቱ ጋር ማሰሪያዋ ማለት ነው። የአክቹዌተሩ ሌቨር እና የዶር ሎክ ሌቨሩ ስትሬት መሆን አለባቸው። እንደዚህ መጣመም የለበትም። አያችሁት? አሁን ይሄ ወደ ላይ ወደ ታች ስለሚለው እንደዚህ ተጣሞ ስላለ እንትን ይለዋል ማለት ነው። አይቆይም፣ ዘለቄታ አይኖረውም። እንደዚህ ግን ትችላላችሁ፣ ጠም አድርጋችሁ እንዳልኳችሁ ማለት ነው። ኮሬክት ነው። እንደዚህ ደግሞ የተወላገደ መሆን የለበትም። ሲታሰር ነው፣ ሌላ ነገር የለውም። ኦኬ ሶ ዋትስ አባውት እስኪ ሌላ ደግሞ አክቹዌተር ላይ ሁለት አይነት አክቹዌተሮች አሉ ነው፣ ድራይቭ ዩኒት እና ማስተር ድራይቭ ዩኒት የሚባለው። ማስተር ድራይቭ ዩኒት የሚባለው 4 ወይም 5 አካባቢ ምን ሊኖረው ይችላል? እንትኖች ሊኖሩ ይችላሉ፣ ዋየሮች ሊኖሩ ይችላሉ። እዚህ ጋር ለምሳሌ እንደምትመለከቱት 5 ያለው አለ። ይሄ ማስተር ነው ማለት ማስተር ድራይቭ ዩኒት። እነዚህ ግን ሁለት ነው ያላቸው። እነዚህ ኖርማሊ ድራይቭ ዩኒት ነው የሚባሉት ማለት ነው። ስለዚህ እነዚህ ምንድን ነው የሚያደርጉት? አሁን ለምሳሌ ይሄ ማስተር ድራይቭ ዩኒት የሚባለው 5 ዋየር አለው።
ጀስት በሹፌሩ በኩል ነው የሚገጠም ማለት ነው። ይችኛው የምትመለከቷት ደግሞ አክቹዌተሯ ድራይቭ ዩኒት ናት። በእንትኑ በኩል ፊድ እና ሁለት እንትን የሚኖራት ፊድ እና አርዝ ብቻ አንድ ግራውንድ እና ፊድ ብቻ ይኖራታል ማለት ነው። ፊድ ብቻ ይኖራታል ማለት ነው። ስለዚህ እሱ ብቻ ይኖራታል ማለት ነው። ሁለት ነው ያለው። ስለዚህ እሱ ድራይቭ ዩኒት እና ማስተር ድራይቭ ዩኒት የሚባሉ ዩኒት ነው እና ተርሚናላቸው የሚወጣው ይለያያሉ ነው ማለት ነው። አሁን እዚህ ጋር ሴንትራል ዲያሎግ ሲስተም ጀነራል የሆነ ሲስተም ዲያግራም አለው። ሴንትራል ዲያሎግ ሲስተም ላይ በዋናነት ሶስት ነገሮችን ነው መያዝ ያለባችሁ ማወቅ ያለባችሁ። የመጀመሪያው ሞጁሌተር አለው። ሴንትራል ሞጁሌተር ይኖረዋል ማለት ነው። ሞጁሌተር ይኖረዋል ማለት ነው። ሁለተኛው አክቹዌተር ይኖሩታል ማለት ነው። አክቹዌተር ይኖሩታል ማለት ነው። እዚህ ጋር የምትመለከቱት ይሄ እዚህ ጋር ያለው ቢዲኤም ይባላል። በቢሲኤም ይባላል። ቦዲ ኮንትሮል ሞጁል ማለት ነው። እሱ ቢሲኤም ይባላል። እዚህ ጋር ደግሞ በዋናነት አክቹዌተር አለ ማለት ነው። አክቹዌተሮች አሉ። ቅድም እንዳልኳቸው አክቹዌተር ሁለት አይነት ነው። ድራይቭ ዩኒት እና ማስተር ድራይቭ ዩኒት የሚባለው ማለት ነው። ይችኛው ማስተር ድራይቭ ዩኒት ናት። እነዚህ እዚህ ጋር የምትመለከቷቸው እዚህ ጋር የምትመለከቱና ይሄኛው ኖርማሊ ድራይቭ ዩኒቶች ናቸው ማለት ነው። ከዛ በተጨማሪ ስዊች አለ። ስዊች የትኛው ነው? እዚህ ጋር የምትመለከቱት ስዊች ነው። ሹፌሩ በድራይቨር በኩል የሚከፍትና የሚዘጋበት ያለው ጋቢና ውስጥ ያለው በሩ ላይ የሚገጠም ማለት ነው። እነዚህ ሁለት ይኖሩታል። ሁለት ተርሚናሎች ይኖሩታል። ብራውንና ዋይት ይላል። እሱ ማኑዋል እያያችሁ ትገዛላችሁ ማለት ነው። ይሄ ነገር የሚጠቅማችሁ በዋናነት አንደኛ ሰርቪስ ለማድረግ ችግር ካለ ማለት ነው። እያንዳንዱ ኮምፖነንት ዋይሮችን ለማወቅ ነው የሚረዳችሁ። ከዛ በተጨማሪ ምን ለማድረግ ነው የሚጠቅማችሁ? አፍተር ማርኬት የሆኑ መኪናዎችን አዲስ ሴንትራል ሎክ ሲስተም ለመግጠም ማለት ነው። አዳዲስ መኪናዎች ላይ ለመግጠም ያገለግላችኋል ማለት ነው። ኦኬ እዚህ ጋር የምነግራችሁ ምንም ነገር የለውም። ፓወር ይኖራል። እዚህ ጋር እንደምትመለከቱት ፓወር ይኖራል። ግራውንድ ፖዚቲቭ እና ኔጌቲቭ ሁለት ተርሚናል አለ ማለት ነው። ባትሪ ነው። ስለዚህ ባትሪ ፖዚቲቭ እና ኔጌቲቭ ይኖረዋል። እሱ ከማን ጋር ይገናኛል? ከቢሲኤም ጋር ይገናኛል። ቢሲኤም ስራው እንደ ብሬን ነው የሚያገለግለው፣ መቆጣጠር ነው ኤቭሪቲንግ ማለት ነው። ከዛ ከቢሲኤም ጋር የሄዱ እያንዳንዱ ቦታዎች ላይ መቀጠል ለማለት ነው። በጣም ቀላል ነው። የሴንትራል ዲያሎግ ሲስተም ማለት ነው። ሴንትራል ዲያሎግ ሲስተም የሚባለው ይሄ ነው ማለት ነው። ሌትስ ካም ቱ አላርም ሲስተም። እንግዲህ አላርም ሲስተም የሚባለው ሁለተኛው ሲስተም ነው። አላርም ሲስተም የምንለው እንግዲህ መኪናችን ቅድም እንዳይገባ ነው፣ መኪናውን ፕሪቨንት ለማድረግ ነው። ግን ከዛ የዘለለ ነገር ሀፕን ካደረገ ከፍተውን ከገባ ወይ ኦቨር የሆነ ፎርስ አፕላይ የሚያደርግ ከሆነ ቲፉ ወይም ሌባው ኢት ሃቭ ቱ ቢ አላርም ቱ ዘ ኦነር። ስለዚህ ለባለቤቱ በድምፅ እንዲሰማ ወይም አላርት የሚያደርግበት ሲስተም አላርም ሲስተም ይባላል ማለት ነው። ስለዚህ መኪናው እንዲጮህ የምናደርግበት ሲስተም ነው ማለት ነው። ስለዚህ አላርም ሲስተም ላይ እንግዲህ ኮምፖነንቶች አሉ። እነሱን አንድ ባንድ እያየን እንሄዳለን ማለት ነው። የመጀመሪያው ብሬን ነው። ቀደም ቢሲኤም ያልኳችሁ ቦዲ ኮንትሮል ሞጁል አይነት ሆኖ ይሄ ደግሞ የራሱ የሆነ ሌላ ሞጁል አለው ማለት ነው። እሱ ሞጁል አላርም ብሬን ይባላል ማለት ነው። እቺ እዚህ ጋር የምትመለከቷት እቺ እዚህ ያለችው አላርም ብሬን ትባላለች ማለት ነው። እንግዲህ እቺ አላርም ብሬን ኤቭሪቲንግ መኪና ውስጥ እንትንም እንዲሆን አላርም እንዲጮህ ምናምን ታደርገው የምትቆጣጠሩ ሰዓት ማለት ነው። የት ጋር ነው የምትገጠመው ካላችሁ እዚህ ጋር እንደምትመለከቱት ከጋቢና ዳሽቦርድ በስር በኩል ከመሪው ስር በኩል ብዙ ጊዜ የኦቢዲ ፖርት አካባቢ ትገጠማለች። በአጭሩ ለማንኛውም ለሴፍቲ ምንም አይነት ጉዳት የማይደርስ በጣም ሴንሲቲቭ ስለሆነ ማለት ነው እዛ ጋር ይገጠማል ማለት ነው። ኦኬ ይሄ ብሬንን አየን። ሴኮንድ ዋን ኢዝ ፊቲንግ ሳይረን ደግሞ ጥሩምባ ነች። ሳይረን ጥሩምባ ናት የምትባለው ጥሩምባ ናት። እቺ ጥሩምባ እንደምትመለከቱት እዚህ ጋር ነው ያለችው። እቺ ናት ጥሩምባ ሳይረን የምትባለው። የምትገጠመው የት ጋር ነው ካላችሁ ፍሮንት ላይ ከኮፈኑ ስር ማለት ነው። አንደር ዘ ሁድ እና ቲልት አድርጋችሁ ወደ ታች ዘግዝቃችሁ ነው የምታስቀምጣት ማለት ነው። እዚህ ጋር እንደምትመለከቱት ተዘግዝቃ ነው ያለችው ማለት ነው። ለምንድን ነው? ውሃ ከገባበት እንዳይበላሽ ነው ማለት ነው። ዝናብ ሊሆን ይችላል፣ ወይዘር መኪና ስታጥቡ ሊሆን ይችላል። በተለያየ ኬዝ በአፉ ከገባበት በላይ በኩል ሰው እንዳይበላሽ ነው ማለት ነው። ስለዚህ ሳይረን እንደዛ ነው የሚገጠመው ማለት ነው። የት ጋር ነው የሚገጠመው? ከፊት ለፊት ኮፈን ውስጥ አንደር ዘ ሆድ ነው ኢንስታል የሚደረገው ማለት ነው። ፊቲንግ ኦፍ ፍላሽ ኤልኢዲ። ኤልኢዲ የሚባል ደግሞ ሌላ ፓርት አለው ማለት ነው። እቺ ኤልኢዲ ማለት ትንሽ ናት የምትበራ ነገር። እዚህ ጋር አሁን እንደምትመለከቱት ኤልኢዲ አለው ማለት ነው።
እቺ ኤልኢዲ እዚህ ጋር የምትመለከቷት ናት። ኤልኢዲ የምትባለው የምትበራው ፓርት ማለት ነው። በዋናነት እቺ ደግሞ ጥቅሟ ብሊንክ ነው የምታደርገው አልፋ አልፋ። ጥቅሟ ምንድነው? አላርም ሲስተም እንዳለው መኪናው ለሌባው እንዲያውቀው ነው ማለት ነው። ስለዚህ ከመስረቁ በፊት የአላርም ሲስተም እንዳለው ካወቀ መኪናውን አይከፍተውም አይሞክረውም ማለት ነው። ምክንያቱም ስነካው ይጮህብኛል ስለሚል ማለት ነው። ስለዚህ ሌባውን ለማስጠንቀቅ ነው ማለት ነው። እቺ ነገር የምትጠቅመው የት ነው የምትገጠመው ካላችሁኝ፣ እዚህ ጋር እንደምትመለከቱት ከውጭ ሆነ በተለያዩ ዳይሬክሽን ሰው ሊያይበት በሚችልበት ቦታ ላይ ትገጠማለች ማለት ነው። ይሄ ጥቅሙ ምንድነው? ያው ፕሪቨንት ለማድረግ ነው። ቲፍቱን ወይም ሌባውን ፕሪቨንት ለማድረግ ነው ማለት ነው። ስለዚህ ዳሽቦርድ ላይ ትገጠማለች። ድሪል ስታደርጓት ትንሽ የኤልኢዲ ናት። ድሪል ስታደርጉ ከእሷ ዲያሜትር መብለጥ የለበትም ነው ቀዳዳው፣ ምክንያቱም እንዳትንጠለጠል። ስለዚህ አነስ ቢል አሪፍ ነው እና ፊት በደንብ ፑሽ ፊት ስታደርጓት ምርጥ ሆና እንድትገባ ማለት ነው። ፍላሽ ኤልኢዲ ነገርኳችሁ። ፊቲንግ ሾክ ሴንሰርስ። ዋትስ ሾክ ሴንሰር? አዘር ኮምፖነንትስ ኦፍ አላርም ሲስተም ሾክ ሴንሰር ነው። በጣም ወሳኝ ፓርት ነው ሾክ ሴንሰር። ከብሬን በመቀጠል እኔ ብዬዋለሁ። ስለዚህ ሾክ ሴንሰር ምንም አይነት የመኪና ቫይብሬሽን ሴቭ የሚያደርግና ለኢሲዩ ያንን ሲግናል ልኮ ኢሲዩ ደግሞ ኢሲዩ ወይም ብሬን ነው ያልኳችሁ ማለት ነው። እሱ ደግሞ መኪናው እንዲጮህ የሚያደርግልን ነው። ስለዚህ ምንም አይነት የመኪና ንክኪ የሆነ ነገር ከነካው የሚያዳምጠው ሾክ ሴንሰር ነው ይባላል። ሾክ ሴንሰር ነው ይባላል ማለት ነው። ሰው ሾክ ሴንሰር በዋናነት የጋን የሚገጠመው መኪናው መሀል ላይ። ለምንድን ነው መሀል ላይ የሚገጠመው? ቱ ሴንስ ዋት ኦል ዳይሬክሽን ኦፍ የካር ቫይብሬሽን። ስለዚህ በሁሉም ዳይሬክሽን መኪናው ሲነካ እንዲሰማ ማለት ነው። ለምሳሌ በኋላ በኩል ብታደርጉት ከፊት ለፊት ሲነካ ብዙም ሾክ ስለማይደርሰው ብዙም አያዳምጠው ማለት ነው። መሀል ላይ ይገጠማል። መሀል ላይ ከተገጠመ በኋላ በሁሉም ዳይሬክሽን መኪናው ተች ሲደረግ ይሰራል ማለት አላርም በስነ ስርዓት እንዲጮህ ያደርጋል ማለት ነው። መኪናው መሀል ላይ ነው የሚገጠመው ማለት ነው። ስለዚህ አንደር ዳሽ ኢዝ ጉድ ይላል። ስለዚህ ከዳሽቦርድ በስር በኩል አሪፍ ነው ማለት ነው። So when you adjust shock sensitivity you apply ምናምን ይላል። እሱም በኋላ እነግራችኋለሁ። ሾክ ሴንሲቲቪቲ እንዴት አጀስት እንደሚደረግ ማለት ነው። ምን እንደሆነም እነግራችኋለሁ በኋላ። ፊቲንግ ኦፍ ፒን ስዊች። ፒን ስዊች የሚባሉት እንግዲህ በር ሲከፈት እንዲጮህ የሚያደርጉ ናቸው ማለት ነው። ስለዚህ ቀስ ብሎ ራሱ በሩን ከፈት ቢያደርገው እኔ የሚገጠሙት እንግዲህ ሁዶች ላይ፣ በሮች ላይ፣ ኮፈኖች ላይ እና ትራንኮች ላይ ነው ማለት ነው። ስለዚህ ሁድ፣ ትራንክ ኤንድ ዶርስ ላይ ኢንስታል ይደረጋሉ ማለት ነው። ስለዚህ በር ሲከፈት ዘጋ ኮፈን ምናምን ነገር ሴንስ የሚያደርጉ ናቸው። ስ ዋን ኢዝ ፒን ስዊች ይባላሉ ማለት ነው። ሶ ሉክስ ፎር ስዊች ቱ ተርን ኦን the dome lights when you open the door ይላል ማለት ነው። እነዚህ ናቸው ማለት ነው። So the other one is ቫሊድ ስዊች የሚባል ነው። ረን ዘ ቫሊድ ስዊች ይላል። ቫሊድ ስዊች የሚባል ሌላ ኮምፖነንት አለ። ይሄ ደግሞ ቫሊድ ስዊች ስትነኩት አላርሙ የሚጮህ ከነበረ ስፔሻሊ ቀጥ ለማድረግ ነው ማለት ነው፣ ለማጥፋት። ስለዚህ ዝም ብሎ ቢጮህባቸው አላርሙ የማይጠፋ ከሆነ ይሄ ቫሊድ ስዊች ለማጥፋት ይጠቅማችኋል ማለት ነው። እነዚህ ቫሊድ ስዊች በምትሰሩበት ጊዜ፣ ሰርቪስ በሚደረግበት ሲስተም ጊዜ መኪናው ችግር ካጋጠመና ቫሊድ ስዊች ነክታችሁ አላርም ሲስተም ማቋረጥ ትችላላችሁ ማለት ነው። So this is a system diagram of alarm system. So this the black one is what you call brain ያልኳችሁ ነው ማለት ነው። እዚህ ጋር ይሄ እዚህ ጋር የምትመለከቱት ጥቁሩ ነገር ብሬን ነው ማለት ነው። ከዛ ውጪ ከብሬኑ በመነሳት እንግዲህ ብሬኑ በጣም ብዙ ተርሚናሎች ይኖሩታል። ከዛ በመነሳት እያንዳንዱን እንትን ዋየር ታደርጋላችሁ ማለት ነው። እዚህ ጋር እንደምትመለከቷት ቫሊድ ስዊች ናት። ቅድም የነገርኳችሁን ሶስት ስትነኩት የምታጠፋ ሞተሩ ማለት ነው። እዚህ ጋር የምትመለከቷት ኤልኢዲ ናት፣ የምትበራዋ ናት ያልኳችሁ ቅድም ሌባ ሲገባ እንትን የሚለው ማለት ነው። እዚህ ጋር ያሳየኋችሁ እቺ ፖርት ቫሊድ ስዊች ናት። ቫሊድ ስዊች በሩ ሲከፈትና ሲዘጋ ለአላርም ሲስተሙ ኢንፎርም የምታደርገው ፓርት ናት ማለት ነው። ሌላ ኮምፖነንት የምነግራችሁ ሳይረን እዚህ ጋር እንደምትመለከቱት አንድ ግራውንድ ነው፣ አንድ ደግሞ ከዛ ይቀበላል ማለት ነው። ሁለት ተርሚናል ነው ያለው። እዚህ ጋር ሌላ ፒን ስዊች አለች ማለት ነው። ይሄኛው ሁድ ወይም ትራንኩ ላይ የሚገጠም ነው ማለት ነው። ከዛ ሌላ ተርሚናል ከኢግኒሽን ኪ ጋር የሚገናኝ አንድ ከኢግኒሽን ኪ ጋር የሚገናኝ አንድ እንትን አለ ማለት ነው።
አንድ እንትን ይኖራል ማለት ነው። ሰው እነዚህ የምትመለከቷቸው እንግዲህ ምንድን ነው የሚባለው የአላርም ሲስተም ዲያግራም ኮምፖነንቶቹ ናቸው ማለት ነው። So let's get to troubleshooting and security system. So troubleshooting of security system. So how to troubleshoot? እንዴት ነው ችግር ሲገጥመው የአላርም ሲስተም እንዴት ነው ፕሮብለም ሶልቭ የምናደርገው አይነት ነገር ነው አይዲያው። ሶ ኪለስ ኢንትሪ አላርም ቅድም ነግሬያችኋለሁ። ኪለስ ኢንትሪ ማለት አራቱን በር ከውጭ ሆናችሁ በሪሞት የምከፍቱበት ያለ ኪ ሲስተም ነው ማለት ነው። ግን ይሄ አልሰራ ካለስ ነው ነገር እየሆነ ነው የሚያወራው እዚህ ጋር። ስለዚህ አልሰራ ካለስ ስትነኩት የማይሰራ ከሆነ ይሄ ምንድን ነው? ባትሪው ዴድ ሆኖ ነው ማለት ነው። ሶ you have to change your battery and ባትሪ እስከምትገዙ በእግራችሁ ልትሄዱ ነው አይደለም። ስለዚህ ምን ታደርጋላችሁ? ሪዘርቭ ኪ ለዚህ ኬስ ተብለው የተሰሩ ሪዘርቭ ኪዎች አሉ። ስለዚህ ውስጥ ላይ እዛው ሪሞት ኪው ላይ ወይም ስማርት ኪው ላይ ይኖረዋል ማለት ነው የብረት ቁልፍ። ስለዚህ እሱን ትሰኩና ትከፍታላችሁ ማለት ነው ሪሞቱ የማይሰራ ከሆነ ማለት ነው። what about if it happen with the concern of wiring problem? ዋየር ላይ ችግር ካጋጠመስ ምንድን ነው የምታደርጉት? ዋየር ላይ ችግር ካለ ለምሳሌ መነካከት የለባቸው ነገሮች ተነካክተው ከሆነ ምናምን ነገር በቃ ይጮሃል። ዝም ብሎ ነው የሚጮህ። እሱን ስቶፕ ማድረጋችሁ ማለት ነው። ስለዚህ ይህንን ለማድረግ መጀመሪያ ምን ታደርጋላችሁ? ቁልፉን ትከቱና ሞተር ካስነሳችሁ ሊጠፋ ይችላል። ከዛ ውጪ you may also try switch off the button from the alarm. ይሄ ደግሞ በቀደም በነገርኳችሁ በቫሊድ ስዊች የምታጠፉበት ሜካኒዝም ነው ማለት ነው። የምትገኘው ከስር በኩል ነው ስትሪንግ ፊሉ ላይ ይላል። however if it does not solve this problem እንግዲህ አሁንም እንደዚህ ማድረጋችሁ በዛም ቫሊድ ስዊች ነክታችሁ ማይጠፋ ከሆነ ሄዳችሁ ከፊውዙን ትነቅላላችሁ ማለት ነው። ስለዚህ ፊውዝ ማለት ደግሞ ምንድነው? ብሪጅ ነው። ስለዚህ ገመዱን ቆረጣችሁት ማለት ነው። ፊውዝ ነቅላችሁ ማለት ገመዱን እንደቆረጣችሁት ነው የሚቆጠረው። ስለዚህ ይጠፋል ማለት ነው። ሳይወድ በግዱ ይጠፋል ማለት ነው። ግን እንደዚህም ሆኖ ቢጮስ ከባትሪ ጋር ሄዳችሁ ኔጌቲቭ ተርሚናሉን ትነቅላላችሁ። ኔጌቲቭ ተርሚናል ግን አሁን እንደዚህ ሆኖ ኔጌቲቭ ተርሚናል ነቅላችሁ መሄድስ ብትፈልጉ ሰኩና ሄዳችሁ ከሳይረኑ ጋር ምን ታደርጋላችሁ? አንዱን ተርሚናል ትነቅሉበታላችሁ ማለት የሚጮህ እሱ አይደል? ስለዚህ ሳይረኑ ስትነቅሉበት ጥሩምባው መጮህ ያቆማል። ስለዚህ ሳይለንት ይሆናል ማለት ነው። unlocking the car manually if the alarm is not working. use the key directly open up the door and stop alarm. unlocking the car manually ከከፈታችሁት በር ሲከፍቱ ማለት ሊጠፋ ይችላል ነው። የማይከፈት ከሆነ በድራይቨር በኩል ያለው በር ፓሴንጀር በኩል ያለውን ብትሞክሩት ሊከፈት ይችላል ነው። ከዛ ውጪ ቅድም እንዳልኳችሁ running your car ሞተር ብታበሩ ነው። ይሄ ሞተር ብታበሩ ምን ሊል ይችላል? ሊጠፋ ይችላል። አላርሙ ነው ማለት ነው። አላርሙ ሊጠፋ ይችላል ማለት ነው። ከዛ ውጪ እንደዚህ ሆኖ የማይሰራ ከሆነ if this does not off the alarm system turn on and off the dashboard light. ይሄ turn on and off dashboard light የሚለው ሞተር አይደለም። ስለዚህ ኦን ኦፍ የምታደርጉት ዳሽቦርድ ላይት እስከሚበራላችሁ ድረስ ነው። ስለዚህ ሞተር እስከሚበራ ድረስ ስታርት እስከሚለው አይደለም ማለት ነው። ስለዚህ ኦን እና ኦፍ ነው የምታደርጉት ማለት ነው። ኦን ኦፍ ታደርጋላችሁ የተወሰነ ሰዓት ድረስ ነው የሚለው ማለት ነው። ሞተር ሳታስነሱ ይሄ ደግሞ ፕሮብለም ሶልቭ ሊያደርግ ይችላል ማለት ነው። ከዛ ውጪ ሌላ ትሪክ ምንድን ነው? put the key on the driver door. ድራይቨር ዶር ውስጥ ትከታላችሁ። ከዛ ወደ ቀኝ ሁለቴ ወደ ግራ ሁለቴ ታዞሩታላችሁ ቁልፉ ማለት ነው። እዛው እንደተሰካ ማለት ነው። ከዛ ትገቡና ጋቢና ውስጥ ሞተር ታስነሳላችሁ ማለት ነው። ከዛ ይሄም ሊያጠፋው ይችላል ማለት ነው። ሪሴት አላርም ዩኒት ይላል። የሪሴት አላርም ዩኒት ማለት እቺ ቅንብራሌት ስዊች ያልኳችሁን እሷን መንካት ነው። ሶስቷ ሪሴት ታደርገዋለች ነው ነገርየው። ከዛ በተጨማሪ ፊውዙን መንካት ሳይሆን ማስወገድ ነው። ፊውዝ ነቅላችሁ ሊጠፋ ማለት ትችላላችሁ አላርም ሲስተም ማለት ነው። ከዛ ውጪ ፓኒክ የምትላለች እንትን ላይ ነች። ፓኒክ ቀይ ናት። ቁልፉ ላይ ነው ያለችው። ቀይ ነገር ናት። የጥሩምባ ምልክት አለባት። ስለዚህ ፓኒክ በተኑ ስትነኩት ምን ይላል ማለት ነው? ያጠፋል። አላርም ሲስተማችሁ እንዲጠፋ ያደርጋል ማለት ነው።
እንደዛ ሊያጠፋ ይችላል ማለት ነው። press the unlock or the front button can stop the car alarm because it disarms the car security system ነው የሚለው። ከዛ ውጪ መክፈቻዋን ስትነኩት በሪሞት ከሆነ መክፈቻውን ስትነኩት ዲሴብል ሊያደርገው ይችላል ማለት ነው። ፋይንድ አላርም ሲስተም ስለዚህ ይሄ እንደዚህ ከሆነ በኋላ እንግዲህ ችግሩን አይደንቲፋይ ለማድረግ የት ነው እንደ መካኒክ የምታገኙት ነው ዋናው አይዲያዎች ላይ የሚለው ፋይንድ አላርም ሲስተም። ዌር ዱ ዩ ጌት ዘ ኮምፖነንትስ ኦፍ አላርም ሲስተም። የት ነው ልታገኙ የምትችሏቸው ነው። ቅድም እንዳወራ ነው ኖርማሊ አላርሙ አብሮ ከመኪናው ጋር የተሰራ ኢንተግሬትድ ከሆነ have to use the manual. It may be service manual, it may be what the other manual, ሰርቪስ ማኑዋል ልትጠቀሙ ትችላላችሁ ማለት ነው። ኦነርስ ማኑዋል ብዙ ጊዜ ሊኖረው ይችላል ግን አትጠቀሙ። ሌላው ሾፕ ማኑዋል ነው። ሾፕ ማኑዋል ልትጠቀሙ ትችላላችሁ ማለት ነው። ሰርቪስ ማኑዋል ሾፕ ማኑዋል ልትጠቀሙ ትችላላችሁ ማለት ነው። ሶ ፋይንድ ዲ አላርም ሲስተም። ስለዚህ የት ነው የምታገኙ? ከዛ ከማኑዋሉ ላይ ዲፔንድ ሆናችሁ ታገኛላችሁ ማለት ነው። ግን በዋናነት አንደር ስቲሪንግ ዊል ከመሪው ስር ታገኛላችሁ ማለት ነው። የዚህን የአላርም ሲስተም ኮምፖነንቶችን በዋናነት ማለት ነው። እዛ ዲስኮኔክት ዋይር ታደርጋላችሁ። ይሄን ከነ የምታደርጉት ከኢሲዩ ላይ ትነቅላላችሁ ማለት ነው። ከኢሲዩ ላይ ትነቅላላችሁ ማለት ነው። ሪሙቭ ዋይር ሳታይት ቱ ሳይነር ሳይረን እንትኑን ትነቅላላችሁ ማለት ነው። ከጥሩምቦ ላይ ያሉትን ዋይሮቹ ማለት ነው። ሁለት መንገዶች አሉ ለማጥፋት ነው የሚለው። አንደኛ ከጥሩምባው ላይ ዋይሩን ስትነቅሉት ጥሩምባው ይጠፋል፣ ስለዚህ ሳይለንት ይሆናል ማለት ነው። ሁለተኛው ደግሞ ከኮንትሮል ዩኒቱ ላይ ስትነቅሉት ይህም ኮንትሮል ዩኒቱን ዲሴብል ስለሚያደርገው ሞተር አላርም ሲስተማችሁ ዲሴብል እንዲሆን ያደርጋል ነው። ሌላ ነገር የለውም። ከዚህ ውጪ ያለው ፊክስ አን አላርም ዛት ጎስ ኦፍ ራንደምሊ። ዋት ኢዝ ዚስ ዋት ዱ ዩ ሚን ዲስ ከተባለ ፊክስ አላርም ዛት ጎስ ኦፍ ራንደምሊ። ስለዚህ ገና ነካ ስታደርጉ ወፍ ሲያርፍበት ሁላ የሚጮህ ከሆነ አላርም ሲስተሙ ምንም ነገር በቃ አንዳንዴ ዝም ብሎ የሚጮህ ይችላል፣ ሊሆንሽ ነገሮች ያልፋበት ማለት ነው። ስለዚህ ይሄ ሴንሲቲቪቲ ችግር ነው። ሶ ዩ ሃቭ ቱ አጀስት ማለት ነው። ስለዚህ በደንብ ካልተነካ በስተቀር አላርም ሲስተሙ እንዳይጮህ ማድረግ ይኖርባቸዋል ማለት ነው። ይሄ ደግሞ ሴንሲቲቪቲ አጀስትመንት ነው ማለት ነው። ስለዚህ የአማውንት ኦፍ ፕሬሸር አፕላይ የሚሆንበትን ሴንስ አድርገው ከዛ በላይ ሲሆን ብቻ እንዲጮህ ማድረግ ትችላላችሁ ማለት ነው። ሶ ይሄ በሁለት ሜካኒዝም ነው አጀስት የሚደረገው። ዲፕ ስዊች የሚባል ሲስተም አለ። ሶ ዲስ ስዊች አር ፋውንድ ኦን ዘ ኢሲዩ ሲስተም ኦር ብሬን ውስጥ ነው የሚገኙት እነዚህ ነገሮች። ስለዚህ ብሬኑን ከከፈታችሁ በኋላ ውስጥ ላይ አጀስት የሚደረግ ሲስተም ነው ማለት ነው። ሁለተኛው ሪሆስታት ሲስተም የሚባለው ነው። ሪሆስታት የሚባለው ሲስተም በኋላ ሳያችኋለሁ። ሁለቱም ሪሆስታት የሚባለው ሲስተም ደግሞ ጀስት ሾክ አብዞርበሩ ላይ ነው እንትን ሾክ ሴንሰሩ ላይ ነው የሚገኘው። ይሄ እንደ ላይክ ፖቴንሺዮሜትር ነው። ሰው እንደ ቴፕ ላይ ድምጽ እንደምጨምሩበት እንደምቀንሱ ማለት። ስለዚህ ስክሪው ዞር ስታደርጉት ይጨምራል፣ ዞር ስታደርጉት ሴንሲቲቪቲውን በዛ መልኩ አጀስት ታደርጋላችሁ ማለት። ስለዚህ የምትዞር ነገር ናት፣ በእጃችሁ ሊሆን ይችላል፣ ኢት ሜይ ቢ ዩዚንግ ስክሪው ድራይቨር ሊሆን ይችላል ማለት ነው። ሶ በዛ አጀስት የምታደርጉት ነው። ሾክ አብዞርበሩ ላይ የሚገኝ ነው ማለት ሪሆስታት የሚባለው። ዲፕ ስዊች የሚባለው is found on the ECU and how to look like አልሽና እስኪ እንዴት ምን እንደሚመስል እዚህ ላይ ላሳያችሁ። ሰው እዚህ ጋር ይሄ የምትመለከቱት ዲፕ ስዊች የሚባለው ነው ማለት ነው። ይሄ ፓርት ይሄ ዲፕ ስዊች ነው የሚባለው ማለት ነው። ቦርድ ላይ ነው ያለው። ስለዚህ አሁን ኦን እና ኦፍ ፖዚሽን አለው ማለት ነው። ስለዚህ እዚህ ጋር አሁን የምትመለከቱት ይሄ የትኛው ነው? ይሄ እዚህ ጋር አሁን ኦን ምልክት ነው። ይሄ እዚህ ጋር የምትመለከቱት የኦን ምልክት ነው። ይሄን የኦን ምልክት እንትን ወደዛ ስታደርጓቸው ኦን ይሆናሉ ማለት ነው። ወደዚህ ስትመልሷቸው ደግሞ ይሆናሉ ማለት ነው። አሁን እነዚህን እዚህ ጋር ወደዚህ ስታደርጉ አሁን ወደዚህ ናቸው እነዚህ። ሶ ሌትስ ክሊን ላድርገውና እስኪ እናሳያችሁ። ኦኬ እነዚህ ጋር የምትመለከቷቸው እነዚህ አሁን ይሄ ኦፍ ፖዚሽን ነው ያሉት። እነዚህ ኦን ላይ ናቸው። አንድ ሁለት ይሄ ማለት ስለዚህ ኦን እና ኦፍ በማድረግ
አማውንት ኦፍ ከረንቱን አጀስት ታደርጉታላችሁ ማለት ነው። ስለዚህ በዛ ወይ ስኖት አባውት ከረንት አይ ቲንክ ሬዚስታንስ ሊሆን ይችላል። ሬዚስታንስ ነው የሚመስለኝ፣ ከረንት አይመስለኝም። ስለዚህ ዞሮ ዞሮ ወደ ላይ እና ወደ ታች በማድረግ እነዚህን አጀስት ታደርጓቸዋላችሁ ማለት ነው። 4 ካለ 3 ካለ 2 ካለ ኦንላይን የሚለውን በዛ ወይ አጀስት ታደርጉታላችሁ ሴንሲቲቪቲውን ማለት ነው። ስለዚህ እንደምታዩቸው ናቸው። ኦን ኦፍ በማድረግ ሴንሲቲቪቲውን አጀስት ማድረግ ይቻላል። ይሄ ዲቢ ስዊች ይባላል ማለት ነው። ቦርድ ላይ የሚገኝ አጀስቲንግ ሜካኒዝም ነው ማለት ነው። እዚህ ጋር የሚለው ተርኒንግ ፊው ኦፍ ዊል ሜክ ዩር አላርም ሲስተም ለስ ተቺ ይባላል ማለት ነው። ለስ ተቺ ነው ማለት ለስ ተቺ እንዲሆን ያደርገዋል ማለት ነው። this are built into the main control unit of alarm system ይሄን ነገርኳችሁ። okay, what about the other one? if the alarm system is the reason your car not okay will not stop, say when the car refuses to start, okay, must be go through the series of check and find the issue. Afterward checking the solution, consider some okay attempt to describe or attempt to the but then start your car. Some alarm are winded with the ignition as an measure, so attempt to disable or reset the alarm and then try starting your car. ስለዚህ አንዳንዴ አላርም ሲስተም ተበላሽቶ ሞተር ላይ ያነሳላችሁ ይችላል ማለት ነው። ስለዚህ የአላርም ሲስተሙን ሪሲት ማድረግ ወይም ደግሞ ዲሴብል ማድረግ ሞተራችሁ ከዛ በኋላ እንደዛ አድርጋችሁ ስትሞክሩ ሊነሳላችሁ ይችላል ነው። ይሄ ልክ ነው። አንዳንድ ሲስተሞች ላይ አላርም ሲስተም ከተበላሸ ሞተር አልነሳም ብሎ ሊያስቸግራችሁ ይችላል ማለት ነው። ስለዚህ ይሄንን ደግሞ ወይ እንዳለ ዲሴብል ማድረግ ነው አላርም ሲስተሙ ማውጣት፣ ወይም ደግሞ ሪሲት አድርጋችሁ እንደገና ማስተካከል ይሄን ፕሮብለም ሶልቭ ያደርገዋል ነው ባጭሩ። So electrical door lock system or central door lock system can be classified into two. There is electric motor central door lock system, and second one is electro-pneumatic central locking system የሚባል ነው ማለት ነው። So electrical motor ኤሌክትሪክ ሞተር ሴንትራል ሎኪንግ ሲስተም የሚባለው መጀመሪያው ይሄ ኖርማሊ የምናውቀው ነው። ኤሌክትሪክ ሞተር ያለው ኦን ኦፍ የሚያደርገው በሞተር ነው። ሶ የሚሰራው በኤሌክትሪክ ነው ማለት ነው። ስለዚህ ኤሌክትሪክ ሞተር ያለው ኦን ኦፍ የሚሰራበት ሲስተም ነው ማለት ነው። ኤሌክትሪካል ሞተር ሴንትራል ሎክ ሲስተም። ይሄ ኖርማሊ ፓሴንጀር ካር ሌትስ ሴይ ፎር ኤግዛምፕል የትኛው መኪና ላይ ያሉ ሌተስት ቢዋይዲ ሊሆን ይችላል፣ ሰምቲንግ ዲዛይር ሊሆን ይችላል፣ ስዊፍት ሊሆን ይችላል። ብቻ አሁን ላይ ያሉ መኪኖች ቪትስ ሊሆን ይችላል፣ አነስ ያሉ መኪኖች የሚጠቀሙት ይሄን ኤሌክትሪካል ሞተር ሴንትራል ሎክ ሲስተም ነው ማለት ነው። ስለዚህ ውስጥ ላይ ሞተር አለው። ኢት ሜይ ቢ አክቹዌተር በት ሰምታይምስ ኮምባይኔሽን ሊሆን ይችላል። ግን እንደዚህ የሚጠቀሙት ከሆነ ሴንትራል ሞተር ኤሌክትሪካል ሞተር ሴንትራል ሎክ ሲስተም ይባላል ማለት ነው። ሰከንድ ዋን ኢዝ ኤሌክትሮ-ኒውማቲክ ሴንትራል ሎኪንግ ሲስተም። ኤሌክትሮ-ኒውማቲክ ሴንትራል ሎኪንግ ሲስተም የሚባለው ደግሞ ይሄ ብዙ ጊዜ ሀፕን የሚያደርገው በአየር የሚሰሩ መክፈቻና መዝጊያዎች ላይ ነው። ይሄ ብዙ ጊዜ የምናገኘው ባሶች ላይ ነው ማለት ነው። ስለዚህ ባሶች የሚከፍቱበት ነው የሚዘጉበት ኤሌክትሮ-ኒውማቲክ ሴንትራል ሎኪንግ ሲስተም ይባላል ነው። ሶ ዋት አባውት ዲ ሎኪንግ ሲስተም? ሶ ሎኪንግ ሲስተም ኮምፖነንቶቹ አሉ እንግዲህ እነሱን አንድ ባንድ እየነገርኳችሁ በፍጥነት እሄዳለሁ ማለት ነው። ታይም እንዳልክልባችሁ። ሶ ሎኪንግ ሲስተም ኮምፕራይዝ ዘ ፎሎዊንግ ኮምፖነንትስ። ስለዚህ ሎኪንግ ሲስተም የሚከተሉትን ኮምፖነንቶች ይኖሩታል ነው። ዶር ሎክ፣ ዶር ሃንድል ኤንድ ሃንድል ስትሪፕስ። ይሄ እዚህ ጋር የምትመለከቱት ነው። ዶር አንድ ይችኛዋ መክፈቻዋ እሷ ትኖረዋለች ነው። ሁለተኛው ዶር ሎክ ኤንድ አክቹዌተር ነው። ይሄ ላቺንግ ሲስተሙ ማለት ነው። ሶ ዶር ሎክ እና የመቆለፊያ ሜካኒዝም ላቺንግ ሲስተሙ እና አክቹዌተር ይኖራል፣ ወይም አክቹዌተር የሚለው ሞተር ነው ማለት ነው። ስለዚህ እነሱን ለመግለጽ ነው እነሱ ይኖሩታል ነው። ሌላው ፊውል ፊለር ካፕ። ፊውል ፊለር ካፕ ደግሞ የነዳጅ መሙያ ካፑ ነው። ስለዚህ ክዳኑ ማለት ነው። ስለዚህ ይሄም ከአላርም ሲስተም ከሴንትራል ሎክ ሲስተም ጋር ሊገናኝ ይችላል ነው። ስለዚህ አንዳንድ ሲስተሞች ስለዚህ በሩ ሲቆልፉ የነዳጅ በሩም በዛው ክዳንም የሚቆልፍበት ሲስተም አለ ነው። እሱም ኢንተግሬት ሆኖ ከሴንትራል ሎክ ሲስተም ጋር ሊገናኝ ይችላል ነው። ዶር ትሪገሪንግ ሲስተም ዶር ትሪገሪንግ ሴንሰርስ። እነዚህ ደግሞ እንግዲህ ሴንሰሮች ናቸው ማለት ነው። ዶር ትሪገሪንግ ሴንሰር ዊል ትሪገር ዘ አላርም ኢፍ ዘ ዶር ኦፍ ዩር ቬሂክል አር ኦፕን ወይን ዘ ሴኩሪቲ ሲስተም ኢዝ አላርም ይላል። በዞሮ እነዚህ ቅድም ያልናቸው ስዊቾች ናቸው። በር የሚከፈት ከሆነ አላርም እንዲኖር የሚያደርጉ ናቸው ማለት ነው። አላርም እንዲፈጠር የሚያደርጉልን አላርም እንዲፈጠርልን የሚያደርጉ ሲስተሞች ናቸው ማለት ነው። እዚህ ጋር የምትመለከቷቸው አሁን እኛ ፒን ስዊቾችን እንጠቀማለን። እንደነ ፒን ስዊች አይነቶች ማለት ነው። ሌላስ
ሪሞት ኮንትሮል ያው እስከ 15 ሜትር ድረስ ዲፔንድስ ኦፍ ታይፕስ ኦፍ ቬሂክል እና ቴክኖሎጂ ይለያያል። ስለዚህ ሜትሩ ዲፔንድስ ባይና ዶር ሎክ የሚባለው ሪሞት ኮንትሮል የሚባለው ችኝት ናት። ሪሞት ኮንትሮል እና ቅድም ፓኒክ ስዊች ያልኳችሁ እቺ ቀይዋ ነገር ናት። እዚህ ጋር ቀይዋ ነገር ናት፣ እሷ ማጥፊያ ነች ማለት ነው። አላርም ሲስተሙ ሶ ኬስ የሚባሉት ቁልፎች ናቸው። እንግዲህ የተለያየ ዲዛይን ሆነው ሊኖሩ ይችላሉ ማለት ነው። ሪሞት ውስጥ ኢንተግሬት ሆነው ሊኖሩ ይችላሉ ማለት ነው። ሌላ ስታርት ስቶፕ ሲስተም እንግዲህ እዚች አለ ለምሳሌ እዚች ቁልፍ ላይ እንደምትመለከቱት እቺ ጀስት ሪሞት ኮንትሮል ሲስተም ናት። ሪሞት ኮንትሮል ቁልፍ ናት። ሪሞት ኪ የምትባለው ናት። ኖርማሊ ምንም ነገር የላትም። ግን አንዳንድ ሲስተሞች ስታርት ስቶፕ ያላቸው ቁልፎች ወይም ኪ ፎቦች አሉ ማለት ነው። ስታርት ስቶፕ ማለት ቤታችሁ ቁጭ ብላችሁ በአቅራቢያችሁ የሚገኘው መኪና ሞተሩን እዚህ ቁጭ ብላችሁ ታስነሱታላችሁ ማለት ነው። እዛ መኪና ውስጥ መግባት ሳይጠበቅባችሁ። ይሄ ደግሞ ጥቅሙ ለምንድን ነው ከተባለ መኪናው ሬዲ ሆኖ ሊጠብቃችሁ፣ መኪና ውስጥ ገብታችሁ ሞተር ማሞቅ ምናምን የሚባል ነገር አይኖርም ማለት ነው። ከዛ በተጨማሪ መኪናው ኮንዲሽኑ ለምሳሌ ውጭ ላይ የሚቀዘቅዝ ከሆነ መኪናው ሞቆ ይጠብቃችኋል። እንደገባችሁ ሞቅ ብቻ ኮንዲሽኑ የተስተካከለ መኪና ታገኛላችሁ ማለት ነው። ስለዚህ ሙቀት አጀስትመንት ሊሆን ይችላል። ሰምቲንግ ብቻ ሞተሩን አስነስታችሁ ከሩቅ እንድትገቡ የሚያደርግላችሁ ሲስተም ስታርት ስቶፕ ሲስተም ይባላል። ይሄ ቁልፍ ላይ ኢንተግሬት ሆኖ የሚሰራ ታይፕስ ኦፍ ቬሂክል ነው ማለት ነው። ስሪንግ ሎኪንግ ይሄ የመሪ መቆለፍ ሲስተምንም ሊያከናውን ይችላል ማለት ነው። ምን ሴንትራል ዶር ሎክ ሲስተም የሚባለው ከዛም ጋር ሊገናኝ ይችላል ማለት ነው። ስለዚህ እነዚህ ኮምፖነንቶች የያዘ ነው ማለት ነው፣ ሴንትራል ዶር ሎክ ሲስተም ኮምፖነንት የሚባሉት ማለት ነው። በዋናነት ግን እዚህ ጋር እንደምትመለከቱት ምን አሉ? አክቹዌተሮች አሉ። አክቹዌተር ይኖራል። ሪሞት ኮንትሮል ሪሲቨር ባይ ሪሲቨር የሚለው ከቢሲኤም ጋር ኢንተግሬትድ ዶር ሎክ ኮንትሮል ቦክስ የሚለው ጋር ከእሱ ጋር አብሮ አንድ ላይ አንድ ኦብጀክት ሆነው ሊመጡ ይችላሉ፣ ወይም ሁለት ሆነው እዚህ ጋር እንደምትመለከቱት ሁለት ሆነው ሊመጡ ይችላሉ ነው። ሃቭ ቱ ኮንሲደር ኢዛት ይሄም ሆነ አንድም ሆነ ሁለትም ሆነ ጀስት አንድም ሆኖ ልታገኙ ትችላላችሁ። በዚህ ኬዝ ግን ሁለት ነው ማለት ነው። ሪሞት ኮንትሮል ሪሲቨር የሚለው ከዚህ ቁልፉን ስትነኩት ቁልፉ ተነክቷል ብሎ ሴንስ የሚያደርገው የሚሰማው ፓርት ማለት ነው። ይህን ሲግናል ሪሲቭ አድርጎ ለቢሲኤም የሚልክለት ነው ማለት ነው ሪሲቨር የሚባለው ማለት ነው። ሪሲቨር የሚባለው ለዚህ ለሴንትራል ዶር ሎክ ሲስተሙ ወይም ቢሲኤም ይሄ ቦዲ ኮንትሮል ሞጁል ለሚባለው የሚልክለት ነው ማለት። ስለዚህ አዳማጭ ነው፣ እንደ ጆሮ ነው ብላችሁ ኮንሲደር አድርጉት ማለት ነው። ከዛ ውጭ ባትሪ ይኖረዋል፣ ቅድም እንዳወራ ነው። ፊውዝ ይኖረዋል፣ ፊውዝ ቦክስ፣ ባትሪ። ከዛ ውጭ አክቹዌተሮች ይኖሩታል ማለት ነው። ስለዚህ 5 4 በዚህ ኬዝ አሁን ባለ 5 ነው። ስለዚህ ማስተሩ 5 ነው። ማስተር ድራይቭ ዩኒት የሚባለው 5 ነው። ሌሎች አክቹዌተሮች 2 ናቸው ማለት ነው። ስለዚህ ሴንትራል ዶር ሎክ ሲስተም እዛ ጋር ጨርሰናል ማለት ነው። ሰው ኢንጂን ኢሞቢላይዘር የሚባል ነገር አለ። ኢንጂን ኢሞቢላይዘር 2.5 ገብተናል። ኢንጂን ኢሞቢላይዘር እየጨረስኩ ነው ወገን። ኢንጂን ኢሞቢላይዘር የሚባል ነገር አለ። ሰው ኢንጂን ኢሞቢላይዘር ማለት ሞተራችንን ኢቨን ኢፍ ይላችሁ ባትኖሩስ፣ ለምሳሌ የመጀመሪያው ዶር ሎክ ሲስተም ነው፣ ወይም መኪናውን ሰው እንዳይገባበት ይከላከላል። ሁለተኛው ሲስተም ጩኸት ያሰማል። ከፍቶ ለመግባት ቢሞክር በራሱ ለሰውየው አላርም ያሰማል ማለት ነው። ኢቨን ኢፍ እናንተ ባትኖሩስ፣ እሺ አሁን ከፍቶ ለመግባት ሞከረ፣ እምቢ ያለው ቁልፉን ሲታገል ይጮሃል። መኪናው ሲታገል ጮኸ፣ እናንተ አልሰማችሁም። ከፍቶ ከገባስ በተለያዩ ሜካኒዝሞች ሰብሮ ቢገባ ይሄ ሰው ውስጥ ከገባ በኋላ ጀስት መኪናውን መንዳት ይችላል ማለት ነው። ስለዚህ ይሄንን ለማስወገድ ወይም ፕሪቨንት ለማድረግ መኪናውን አስነስቶ እንዳይነዳው ኢንጂን ኢሞቢላይዘር ሲስተም ተፈጠረ ማለት ነው። ኢንጂን ኢሞቢላይዘር ሲስተም ፕሪቨንት ዘ ቲፍት ፍሮም ስታርቲንግ ዘ ኢንጂን ማለት ነው። ስለዚህ ኢንጂኑ እንዳይነሳ የሚያደርግልን ሲስተም ነው ማለት ነው። ስለዚህ ኢንጂኑን እንዳይነሳ የሚያደርግልን ሲስተም ደግሞ በሁለት ሜካኒዝም ነው። አንደኛው በኢግኒሽን ሲስተም ላይ እና ኢንጀክሽን ሲስተሞችን ኢንጀክሽን ኦፍ ፊውል እና ኢግኒሽን ሲስተም በመቆጣጠር የሚቀጣጠልበትን ሲስተም እና ፊውል የሚደርስበትን ሲስተም በመቆጣጠር ሞተር እንዳይነሳ ያደርጋል ማለት ነው። ይሄ ሲስተም ኢንጂን ኢሞቢላይዘር ይባላል ነው። ኢንጂን ኢሞቢላይዘር በሁለት አይነት ኢሲዩ ሊኖረው ይችላል ነው ባጭሩ፣ ቀለል ባለ ወይ ማለት ነው። ኮንትሮል ባይ ሰፓሬት ኢሲዩ ዛት ሚንስ ራሱን የቻለ ትራንስፖንደር ኢሲዩ ይኖረዋል ማለት ነው። ስለዚህ ራሱን የቻለ የኢሞቢላይዘር ኢሲዩ ሊኖረው ይችላል ማለት ነው። ከዛ ውጪ ኮንትሮል ባይ ኢሲዩ ዛት ሚንስ ኢንጂን ኢሲዩ ዛት ሚንስ የኢንጂኑ ኢሲዩ ለራሱ
ምን ሊኖር ይችላል ማለት ነው? ትራንስፖንደር ኪ ኢሲዩ ሊኖር ይችላል ማለት ነው። ስለዚህ ትራንስፖንደር ኪ ኢሲዩ ኢንጂን ኢሲዩ ላይ አብሮ የተሰራ ከሆነ ስለዚህ ይሄ ኢንተግሬተር ታይፕ ነው ማለት ነው። ስለዚህ ለብቻውም ሊኖር ይችላል፣ የሞተሩ ኢሲዩ ውስጥ ሊኖር ይችላል ማለት ነው። ስለዚህ ለብቻው ከሌለ የለውም ኢሲዩ ብላችሁ ወይም ትራንስፖንደር ኪ ኢሲዩ የለውም ብላችሁ ወይም የሞቢላይዘር ኢሲዩ ወይም ኮንትሮል ዩኒት የለውም ብላችሁ እንዳታስቡ ማለት ነው። ስለዚህ ኢንጂን ኢሲዩ ውስጥ ሊካተት ይችላል ማለት ነው። ምክንያቱም ከኢንጂን ኢሲዩ ጋር ተባብረው ስለሚሰሩ ማለት ነው ትራንስፖንደር ኪ ኢሲዩ ኮንትሮልስ ትራንስፖንደር ኪ ኢሲዩ የሚባለው እንግዲህ ትራንስፖንደር ኪ ኢሲዩ ነው የብሬኑ ማለት ነው የኢንጂን ኢሞቢላይዘር ሲስተም። ትራንስፖንደር ኪ ኢሲዩ ኮንትሮል ታይፕ ኢንጂን ኢሞቢላይዘር ሲስተም ኮንሲስትስ ኦፍ ፎሎዊንግ ኮምፖነንት ይላል ማለት ነው። እንግዲህ የሚከተሉት ኮምፖነንቶች ይኖሩታል ማለት ነው። ዞሮ ዞሮ ትራንስፖንደር ኪ ኢሲዩ የሚባለው ወይም ባጭሩ ኢሞቢላይዘር የሚባለው የሚከተሉት ኮምፖነንት ይኖሩታል ነው የሚለው። ኢሲኤም ሊኖር ይችላል። እዚህ ጋር ያሉ ድሮይንግ ላይ ያሉ ነገሮች ይኖሩታል ማለት ነው። ስለዚህ እዚህ ጋር ለምሳሌ ኪው ላይ ትራንስፖንደር ይኖረዋል። ከዛ ኢሞቢላይዘር ሪሲቨር የሚለው ወይም ኮይል የሚባለው እሱ ነገር ኢሞቢላይዘር ሪሲቨር ሊኖረው ይችላል። ኢግኒሽን ስዊች ነው ያ ነገር። ይሄ ቁልፉ ላይ ትራንስፖንደር ሊኖረው ይችላል። ከዛ ኢሞቢላይዘር ኮንትሮል ዩኒት ሪሲቨር ይኖረዋል ማለት ነው። ሌላው ኢሞቢላይዘር ኢንዲኬተር ላይት ሊኖር ይችላል ማለት ነው። እነዚህ ወደ ስር እንያቸው። ትራንስፖንደር ነው። ትራንስፖንደር ቺፕ ነች። ቺፕ ናት። ምን ውስጥ የምትቀመጥ ናት? ቁልፍ ውስጥ የምትቀመጥ ናት ማለት ነው። ትራንስፖንደር ኢዝ ዩዥዋሊ ኢንተግሬትድ ኢንሳይድ ዋት ኪቦ። እዚህ ቁልፍ ውስጥ የምትገጠም ነገር ናት ማለት ነው። ጫፉ ላይ ፕላስቲክ ፓርት ውስጥ የምትገጠም ነገር ናት ማለት ነው። ስለዚህ ተመሳሳይ ኮድ ይኖራል ቁልፉ ቺፕ ውስጥ ወይም ኪፎብ ውስጥ እና እንትን ይሄ ትራንስፖንደር ኢሲዩ የሚባለው ማለት ነው። ትራንስፖንደር ኪ ኢሲዩ የሚባለው ወይም የእንትኑ ብሬን የኢሞቢላይዘር ብሬን ውስጥ እና እንትን ውስጥ ተመሳሳይ የሆነ ኮድ ይኖራል ማለት ነው። ስለዚህ በዛ መሰረት ቁልፍ መኪናው እንዲነሳ ያደርጋል ማለት ነው። ሁለቱ ተናቦ ማለት ተመሳሳይ ካልሆኑ ግን አይሰራም ማለት ነው። እንዴት አድርጎ እንደሚሰራ በኋላ እነግራችኋለሁ ማለት ነው። ሁለተኛው ትራንስፖንደር ኪ ኮይል የሚባል ነው። ይህ ትራንስፖንደር ኪ ኮይል የሚባለው produces a magnetic field around the ignition key cylinder and receives a decode of key። ስለዚህ ከኪ አይዲ ኮዱን ሪሲቭ አድርጎ ለማን ነው የሚልከው? ለአምፕሊፋየሩ አድርጎ ለኢሲዩ ይልካል ማለት ነው። ስለዚህ ሪሲቭ የሚያደርገው ልክ ቁልፉን ስትሰኩት ይቺ ፓርት ናት። ይቺ ፓርት እዚህ ጋር ያለችው ይቺ ፓርት ናት አምፕሊፋየር እንትን የምትባለው ማለት ነው። ትራንስፖንደር ኪ ኮይል የምትባለው እሷ ናት ማለት ነው። ትራንስፖንደር ኪ አምፕሊፋየር የሚባል አለ። ይሄ ደግሞ የተቀበለውን ሲግናል ዛት ሚንስ ትራንስፖንደር ኮይሉ ከትራንስፖንደሩ ሴቭ ያደረገውን ምን ያደርጋል ማለት ነው? አምፕሊፋይ ያደርጋል። አምፕሊፋይ ካልሆነ በደንብ ለኮድ ስለሆነ በደንብ ማወቅ ስላለበት ማለት ነው። ኢሲዩ ማጣራት ስላለበት አምፕሊፋይ ያደርገዋል ማለት ነው። ስለዚህ አምፕሊፋይ ካደረገው በኋላ ይሄ ኮድ ወዴት ይሄዳል? ወደ ትራንስፖንደር ኪ ኢሲዩ ይሄዳል ማለት ነው። ስለዚህ ትራንስፖንደር ኪ ኢሲዩ ውስጥ ምን አለ ብያችኋለሁ ቅድም። ዜር ኢዝ ኤ ኮድ መጀመሪያ ኮድ ተደርጎ የተቀመጣለ። ስለዚህ ከቁልፉ የመጣው ኮድ እና ትራንስፖንደር ኪ ውስጥ ያለው ኮድ ተመሳሳይ መሆን አለበት። ተመሳሳይ ካልሆነ ቁልፍ አይከፍትም ማለት ነው። ሞተር አይነሳም ማለት በዚህ ወይ ነው የሚሰራው ማለት ነው። ትራንስፖንደር ኪ ኢሲዩ እንግዲህ ቅድም እንደነገርኳችሁ ሪሲቭ ያደርጋል አይዲ ኮድ ፍሮም ዋት ትራንስፖንደር ኪ አምፕሊፋየር። ከዛ ቼክ ያደርገዋል። ቼክ ኢትስ ዊዝ ዋት ሬጂስተርድ አይዲ ኮድ በፊት ከነበረው አይዲ ኮድ ጋር ቁጥር ነው ባይዘው ዲጂት ነገር ሊሆን ይችላል። ስለዚህ ያን ዲጂት ያመሳከልና ራሱ ዲጂቱ ካልሆነ በስተቀር አይከፍትም ማለት ነው። ፓስዋርድ ነገር ነው። ዲስ ላይክ ፓስዋርድ ማለት ነው። ኢንጂን ኢሲዩ ደግሞ ምን ያደርጋል ማለት ነው? ከትራንስፖንደር ኪ ኢሲዩ ሲግናል ይላክለታል። ምን የሚል ቁልፉ ትክክል ስለሆነ ሞተር አስነሳ የሚል ማለት ነው። ስለዚህ ኢግኒሽን ሲስተም እና ፊውል ሲስተሙን ኦፕን እንዲሆን ያደርጋል። ስለዚህ ሞተር ይነሳል ማለት ነው። ኪ አንሎግ ዋርኒንግ ስዊች የምትባለው ይሄ የሚያው ልክ ቁልፉን ስትሰኩት ብሊንክ የምትለዋ ናት ማለት ነው። እሱ ቁልፍ ስትሰኩ የሚበራ ከሆነ ጀስት ኖርማል ኮሚኒኬሽን ወዲያውኑ የሚጠፋ ከሆነ ማለት ነው።
ግን ለአንድ ሰከንድ ብሊንክ 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 የሚል ከሆነ ኢሞቢላይዘር ሲስተሙ ተበላሽቷል ማለት ነው። ብሊንክ 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 የሚል ከሆነ ደግሞ ኢሞቢላይዘር ሲስተሙ ኮድ አልተደረገም ማለት ነው። ታፍቶ ቢካወድድ ማለት ነው በየሰከንዱ ማለት ነው። ሶ ፕሪንሲፓል ኦፕሬሽን እንግዲህ አለ ማለት ነው። ፕሪንሲፓል ኦፕሬሽን የዘለልኩት ነው። ስለዚህ መጀመሪያ ቁልፍ ሰካላችሁ ኦን ይሆናል ማለት ነው። ከዛ ኢሞቢላይዘር ዩኒት ትራንስሚት ዘ ዋት the immobilizer unit transmits what the encrypted code to the transponder ይልካል ማለት ነው። ኢንክሪፕትድ ኮድ ወደ ትራንስፖንደሩ ወደ ቁልፉ ይልካል ማለት ነው። the transponder sends an encrypted signal to the unit as a response። ስለዚህ የሆነ ኮድ ይልካል። ማን ነው የሚልከው? ይሄ እንትኑ ማለት ነው ወይም ኢሲዩ ነው። ስለዚህ ዘ ኢሞቢላይዘር ዩኒት ትራንስሚትስ ኢንክሪፕትድ ኮድ ቱ ትራንስፖንደር ይላል። ኢሲዩ ይልክለታል። ከዛ ያንን ኮድ በመጠቀም ማን ደግሞ ይልካል ማለት ትራንስፖንደር ኪ ደግሞ የራሱ ኢንክሪፕትድ ሲግናል ነው የሚልከው። ያኛው ኢንክሪፕትድ ኮድ ነው የሚልከው። ኢንክሪፕትድ ኮድ ወደ ማን ይልካል? ወደ ትራንስፖንደር ኪው ደግሞ ኢንክሪፕትድ ሲግናል ወደ ትራንስፖንደር ኪ ሲስተሙ ይልካል ማለት ነው። ስለዚህ ሶስተኛው ላይ ትራንስፖንደር sends the encrypted signal to what? To the unit as a response። ስለዚህ ትራንስፖንደር sends encrypted signal to the unit ምን ያደርጋል ማለት ነው? እንደ ግብረ መልስ ይልካል፣ ምላሽ ይልክለታል ማለት ነው። then the transmitted code changes to encrypted signal in the unit። ስለዚህ አሁን ቅድም ልኮት የነበረው ኮዱ ማለት ነው እሱን ምን ያደርገዋል? ወደ ኢንክሪፕትድ ሲግናል ይቀይረዋል ማለት ነው። ወደ ኢንክሪፕትድ ሲግናል ይቀይረዋል ማለት ነው። ስለዚህ አሁን ምንላችሁ መጀመሪያ ኢሞቢላይዘር ዩኒቱ ኮድ ይልካል፣ ሁለተኛ ላይ ያለው ማለት ነው። ከዛ በዛ ኮድ ተጠቅሞ ቁልፉ ደግሞ ኢንክሪፕትድ ሲግናል ይልካል። ሲግናል ነው የሚልከው ቁልፉ። ከዛ ቅድም ልኮት የነበረው ኮድ ነበር አይደል? ምኑ ትራንስሚትድ ዩኒት ኢሞቢላይዘር ዩኒት የሚባለው ያን ኮድ ምን ያደርገዋል? ወደ ኢንክሪፕትድ ሲግናል ይቀይረዋል ማለት ነው። ስለዚህ ልኮት የነበረው ኢንክሪፕትድ ሲግናል እና ቁልፉ የላከው ትራንስፖንደር ኪው የላከው ኢንክሪፕትድ ሲግናል አምስተኛ ላይ ያወዳድራቸዋል ማለት ነው። ኢፍ ዴይ አር ዘ ሴም ከሆኑ ቁልፉ ኦሪጂናል ነው ማለት ነው። ካልሆኑስ አይደሉም ማለት ነው። ስለዚህ ኢንክሪፕትድ ሲግናል አይልክም ማን? ትራንስሚትድ ኢሞቢላይዘር ዩኒት የሚባለው ማለት ነው። ምክንያቱም ኢንክሪፕትድ ሲግናሉን የሚልክ ቢሆን በዛ ሲግናል ተጠቅሞ ጀስት ያንን ሲግናል መልሶ ይልክለታል ቁልፉ። ስለዚህ ኖርማል ነው የሚሆነው ማለት ነው። ስለዚህ ቁልፉ መሰረቅ ይችላል፣ በሌላ መከፈት ይችላል ማለት ነው። ስለዚህ ግን ይሄን እንዳይሆን ምንድን ነው የሚልክለት? ኮድ ነው የሚልክለት። ለማን? ለቁልፉ ማለት ነው። ስለዚህ ያ ቁልፍ የሚያውቃት ኮድ አለች። ስለዚህ ቅድም እንደነገርኳችሁ ኢሞቢላይዘሩ ሲስተሙ ላይ እና ኢሞቢላይዘሩ ላይ እና ኪው ላይ ኮድ አንድ አይነት ኮድ አለው ብያቸዋለሁ መጀመሪያ ላይ ማለት ነው። ስለዚህ ይሄ ኮድ ሰክሬት ነው። ስለዚህ ያንን ኮድ ነው የሚልክለት ማለት ነው። ስለዚህ ያንን ኮድ ተጠቅሞ ሲግናል ይልክለታል ማለት ነው። አዎ እኔ ነኝ የሚል ማለት ነው። ስለዚህ እንትኑ ኢሞቢላይዘሩ የላከው ኮድ ሚስጥሩ ወይም ሲከፈት ኮዱ ማለት ነው። ኮዱ ሲከፈት ለምሳሌ ፎር ኤግዛምፕል ባጭሩ በሌላ ኤግዛምፕል ስነግራችሁ ለምሳሌ የተቆለፈ ሳጥን አለን በል። ስለዚህ የተቆለፈ ሳጥን እናንተም ጋር አለ፣ ሰንበዲም ጋር የሆነ የምታውቁት ጓደኛችሁም ጋር የምታውቁት ጓደኛችሁ እሱ ጋርም ተመሳሳይ የሆነ የተቆለፈ ቁልፍ አለ። ውስጡ ላይ ግን ተመሳሳይ ዕቃ ያለው ማለት ነው። ውስጡ ላይ ተመሳሳይ ዕቃ ያለው ማለት ነው። ለምሳሌ 200 ብር ሊኖረው ይችላል እናንተ ቦርሳ ውስጥ፣ ሰውየውም ጋር 200 ብር ሊኖረው ይችላል ማለት ነው። ስለዚህ ሰውየው ቁልፉ ማለት ነው። ሰውየው ማለት ቁልፉ ነው እዛ ጋር ያለው። እናንተ ያንን ሳጥን ስትልኩለት ለሰውየው ውስጡ ምን እንዳለው ስለሚያውቅ ኦልሬዲ ተመሳሳይ ስለሆነ ያን እሱ ጋር ያለውን ቦርሳ ወይም ሳጥን ውስጥ ያለውን 200 ብር ይልክላችኋል ማለት ነው። ስለዚህ ኦኬ 200 ብሎ ይልክላችኋል ማለት ነው። ስለዚህ ተመልሶ እናንተ የላካችሁት ቦርሳ ሳጥንና 200 ብሩ ይመጣል ማለት ነው። ስለዚህ እናንተ የላካችሁት ቦርሳ ሲከፈት ውስጡ 200 ብር ነው፣ ሰውየውም የላከላችሁ 200 ብር ነው ማለት ነው። ስለዚህ ተመሳሳይ ብር ከሆነ ምን ይሆናል ማለት ነው? ራይት ታደርጋላችሁ። ስለዚህ መኪናው ይነሳል ማለት ነው። እንደዛ ነው ነገር የሚሰራው ማለት ነው።
ስለዚህ ኢሞቢላይዘሩ የሚልከው ወይም ሰንድ የሚያደርገው ሲግናል ሳይሆን ኢንክሪፕትድ ኮድ ነው። ኮዱን ሁለቱም ያውቁታል ማለት ነው። ስለዚህ ያን ኮድ ልክ ሲልክለት ያ ደግሞ ሲግናል እንትና ነው እንዴ ምናምን ብሎ ሲግናል ይልክለታል ማለት ነው። ስለዚህ ያ ሲግናል በዛ ኮድ ላይ ተመስርቶ ነው ሲግናል የሚፈጥረው ማለት ነው። ስለዚህ ያን ሲግናል ይቀበልና ማን ትራንስፖንደር ኪ ኢሲዩ ከማን ጋር ኮምፔር ያደርገዋል? እሱ ከላከው ኮድ ጋር። ስለዚህ እሱ የላከው ኮድ ሲከረበት ወደ ሲግናል ሲቀየር እና የትራንስፖንደር ኪው የላከው ሲግናል ኮምፔር ሲደረግ ተመሳሳይ ከሆነ ሁለቱ ሲግናል ምን ያደርጋል ማለት ነው? ትራንስፖንደር ቁልፉ እንዲሰራ ያደርጋል ማለት ነው። ቁልፉ ወይም መኪናው እንዲሰራ ያደርጋል ማለት ነው። ከዛ ሰባተኛ ኢሲዩ ኢኔብል ኢንጂን ቱ ቢ ስታርትድ ማለት ነው። ስለዚህ ኢሲዩ እንዲሰራ ያደርጋል ማለት ነው። እዚህ ጋር ብሎክ ዲያግራም አለላችሁ። ሲስተም ዲያግራም ይላል። ሶስት ብሎክ ዲያግራም ኢሞቢላይዘር ነው። ስለዚህ ኢሞቢላይዘር ምን አለው? ትራንስፖንደር ኪ አለው፣ ቺፕ አለው ውስጥ ላይ፣ ከዛ ኮይል አለ፣ ትራንስፖንደር አምፕሊፋየር ያደርጋል ማለት ነው። ስለዚህ ከዛ ትራንስፖንደር ኪ ኢሲዩ አሴምብሊ ትራንስፖንደር ኪ ኢሲዩ ነው ማለት ነው። ከዛ ይሄ ኢሲዩ ደግሞ ከኢንጂን ኢሲዩ ጋር እንትን ይላል ማለት ነው። ይሄ ነው አጭሩ ብሎክ ዲያግራሙ ማለት ነው። ሶ ታንክ ዩ ፎር ዋቺንግ። ይሄ አጠቃላይ ቻፕተር 2 ነው ማለት ነው። ታንክ ዩ ፎር ዋቺንግ።